ሰላም ወደ ያሱቲዩብ ቤተሰቦች፣ በዛሬው ቪዲዮአችን እንዴት ፕሮፌሽናል የሆነ ሲቪ በማይክሮሶፍት ወርድ እናዘጋጃለን የሚለውን ስቴፕ ባይ ስቴፕ የምናይ ይሆናል። ቀላል በፍጥነት የምታዘጋጁትና ማራኪ የሆነ ሲቪ አዘገጃጀት ነው ማሳያችሁ። ለተማሪዎች፣ ለአዲስ ተመራቂዎች እንደዚሁም ለስራ ፈላጊዎች ሁሉ የሚሆን ቪዲዮ ነው። አብራችሁን ቆዩ። በመጀመሪያ ወርድን እንከፍታለን። በመቀጠል ሌአውት ላይ እንሄድና ሳይዝ ሚለው ጋር ኤ4 ሚለውን እንመርጣለን ስክሮል በማድረግ። በመቀጠል ማሪጅን ላይ እንሄድና ናሮ ሚለውን እንመርጣለን ህግ ላይ እንዲጀምርልን ማለት ነው። እንደዚሁም አላይን ሚለው ላይ እንሄድና ዩዝ አላይን ጋይድስ ሚለውን እዚህ ጋር ቼክ ተደርጓል። ይሄ ካልተመረጠ ዩዝ አላይን ጋይድስ ሚለውን ክሊክ እናደርጋለን ማለት ነው። ስለዚህ ኮርነር ላይ ይጀምርልናል ማለት ነው። በመቀጠል ዲዛይን ላይ እንሄድና ቲምስ ሚለው ላይ ስላይስ ሚለውን ቲም፣ ከዛን ከለር ላይ በመሄድ ብሉቱ ሚለውን ከለር እንመርጣለን። ፎንት ላይ በመሄድ ደግሞ ሴንቸሪክ ጎቲክ ሚለውን ፎንት እንመርጣለን ማለት ነው። ኢንሰርት ሼፕ ሬክታንግል ሼፕ ድራግ አድርገን እንስላለን ማለት ነው። ከዛን ሼፕ አውትላይን እንሄድና ኖ አውትላይን ሚለውን እንመርጠዋለን። አውትላይን ቦርደር ላይ ምንም አይነት ከለር እንዳይኖር። በመቀጠል ሳይዙን 11 በ6 1169 11.69 ሄይት ማለት ነው። ዊድዝ ደግሞ ባይ 3 እናድርገዋለን። ዊድዙን በ3 እናድርገዋለን። እንደምታዩት ሳይዙ እንደዚህ ይረዝማል ማለት ነው። ከዛን ቦታውን በዚህ መልኩ እናስተካክለዋለን ማለት ነው። በመቀጠል የሼፓችን ከለር እንቀይራለን ማለት ነው። የሃሱ ቲዩብን ብራንድ ከለር እንጠቀም። ከዚህ በመቀጠል የምንሰራው ኢንሰርት ላይ እንገባለን። ሰርክል ሼፕ እንመርጣለን። እዚህ ጋር እንደምታዩት ሰርክል ሼፕ እንመርጣለን። በዚህ መልኩ ሼፑን ካስገባን በኋላ ሳይዙን 2x2 እናደርገዋለን። ሄይትም ዊድዝም 2 እናደርገዋለን ማለት ነው። ከዛን ሳይዝ እንሰጠዋለን። በመቀጠል ፎቶ እናስገባበታለን። ሼፕ ፊል ላይ እንሄዳለን። ፎቶ ለማስገባት ፒክቸር ሚለውን እንመርጣለን። ፍሮም ፋይል ሚለውን እንመርጣለን። በመቀጠል ብሮዝ አድርገን ማስገባት በምንፈልገውን ፎቶ እናስገባለን ማለት ነው። በዚህ መልኩ የተለያዩ ፎቶ እየቀያየርን ማስገባት እንችላለን። በመቀጠል ሼፕ አውትላይን ላይ እንሄድና ሼፕ ፎርማት ላይ ሼፕ አውትላይን ላይ ሄደን አውትላይን ከለሩን ወደ ዋይት እንቀይረዋለን። በመቀጠል እዛው ላይ ሼፕ አውትላይን ላይ ዌይት ውስጥ እንገባና አንድ ሁለተኛ ሚለውን እንመርጣለን ማለት ነው። በመቀጠል ሼፕ ፊል ላይ ድሮ ቴክስት ቦክስ ሚለውን እንጨምራለን። እዚህ ጋር እንደምታዩት ቴክስት ቦክስ ምትላለች፣ እሷን ክሊክ አድርገን ቴክስት ቦክስ እንጨምራለን እዚህ ጋር። እዛን አውትላይን ላይ በመሄድ ሼፕ አውትላይን ላይ ሼፕ ፊሉንም ኖ ፊል እናድርገዋለን። እንደዚሁም ሼፕ አውትላይኑም ኖ አውትላይን እናድርገዋለን። በመቀጠል ሆም ላይ እንሄድና ሄዲንግ ዋን ስታይልን እንመርጥለታለን። እዚህ ጋር የቴክስት ቦክሳችን ከለር እንዲለይ ለማድረግ የባክግራውንድ ከለሩን እንቀይረዋለን። እዚህ ጋር ሼፕ ላይ ከገባን በኋላ ሼፕ ፎርማቲንግ ላይ እንገባና የባክግራውንድ ከለሩን እንቀይረዋለን በዚህ መልኩ እንደምታዩት። እሺ በዚህ መልኩ የባክግራውንድ ከለሩን ከቀየርንለት የዚህን ከለር ስንቀይረው ኦልሬዲ ይታወቃል ማለት ነው። በመቀጠል ኮንታክት ብለን እንጽፋለን። ከዛን የቴክስት ከለራችንን እንቀይረዋለን። የቴክስት ከለራችንን እንቀይራለን። ከዛን ሴንተር እናድርገዋለን። ከዛን ሰሌክት አድርገን ስፔሲንግ ላይ በመሄድ ሪሙቭ ስፔስ አፍተር ፓራግራፍ ሚለውን እንመርጥለታለን። እሺ በመቀጠል ኢንሰርት ውስጥ እንሄድና አይከን ሚለውን እንመርጣለን። አይከንን የምናገኘው 2013 እና ከዛ በላይ የሆነ ቨርዥን ስንጠቀም ነው። አዳዲስ ቨርዥን መጠቀማችን አዳዲስ ፊቸሮች እንድናገኝ ያደርገናል ማለት ነው። እኔ አሁን እየተጠቀምኩት ያለው 2019 ኦፊስ ነው። አዳዲስ ኦፊስ ቨርዥኖችን ተጠቅማችሁ መስራት ትችላላችሁ ማለት ነው። ከዛን ፎን ብለን ሰርች እናድርጋለን። ከዛን የፎን አይከንን እናስገባለን ማለት ነው። ይሄንን ሴሌክት አድርገን ኢንሰርት እንላለን ማለት ነው። በመቀጠል ስፔሲንግ ላይ እንሄድና ሪሙቭ ስፔስ ቢፎር ፓራግራፍ ሚለውን ሴሌክት እናድርጋለን ማለት ነው። ከዛን አይከናችን ላይ ክሊክ አድርገን ሳይዝ ላይ በመሄድ ሳይዝን የምናገኘው ፎርማቲንግ ላይ ይሆናል ማለት ነው። 0.15 በ0.15 እናድርገዋለን ማለት ነው። እሺ እንደዚህ ቴክስቱን ከጻፈን በኋላ ሴሌክት አድርገን ቦልድ እናደርገዋለን ማለት ነው። ከዛን ሁለቱን ሴሌክት አድርገን ፔስት ብለን ኢንተር ስንለው እንደዚህ ቡሌቱን ይደግምልናል። እቺኛውን ቡሌት ብቻ ሴሌክት አድርገን መቀየር እንችላለን። እሺ በዚህ መልኩ ስኪልንም ኮፒ ፔስት አድርገን ከሰራን በኋላ አሁንም በተመሳሳይ ላንጉዌጅ ሚለውንም ተመሳሳይ ሴክሽኑን ኮፒ አድርገን ወይም ደግሞ ኮንትሮልን ተጭነን ድራግ ማድረግ ይቻላል። እዚህ ጋር እንደምታዩት
ኮንትሮልን ስንጫን ፕላስ ሳይን ትመጣለች ከርሰሯ ላይ እንደምታዩት። ስለዚህ ኮንትሮል በተናችንን ሳንለቅ ኪቦርዳችን ላይ ይህንን ድራግ አድርገን ወደ ታች መውሰድ እንችላለን ማለት ነው። እዚህ ጋር እንደምታዩት ይህንን እንለቃለን። መጀመሪያ ሌፍት ክሊክ እንለቅና ከዛ ኮንትሮል እንለቃለን ማለት ነው። በተመሳሳይ ላንጉጅ ብለን ለላንጉጅን በተመሳሳይ እንሰራለን ማለት ነው። እሺ የላንጉጅ ሌቭል ስኪላችንን ስንሞላ በዚህ መልኩ በዚህ ሌቭል መሰረት ለምሳሌ ቢጊነር ከ0 እስከ 25%፣ ኤሌመንታሪ ከ25 እስከ 50፣ ኢንተርሚዲየት ከ50 እስከ 75፣ አድቫንስድ ከ75 እስከ 90፣ ፕሮፊሸንት ለምሳሌ ማዘር ታንግ የምንለው ከ90 እስከ 100% ድረስ ተናጋሪ የሆንበትን እንደዚህ ፕሮፊሸንት ብለን ልንሞላ እንችላለን ማለት ነው። የሆነ ላንጉጅ ላይ ቢጊነር ነን ማለት ገና ጀማሪ ነን ማለት ነው። ኢንተርሚዲየት ነን ማለት አቨሬጅ ነን 50% ነን ማለት ነው። በዚህ ሌቭል እንሞላለን ማለት ነው። ላንጉጅን እንደዚህ በዚህ መልኩ ሞላው አምሃሪክ፣ እንግሊሽ፣ አረቢክ ብዬ እናንተ ደስ ያላችሁን የምትችሉትን ቋንቋ ልትሞሉ ትችላላችሁ። በመቀጠል ይሄንንም ሴክሽን ኮፒ ፔስት አድርገን ዘላስት ሆቢን እንሞላለን ማለት ነው። በሌፍት ሳይድ ያለውን ማለት ነው። እሺ ያው እነዚህ ርዕሶቹ ኮንታክት ስኪል የሚሉት ካፒታል መሆን ስላለባቸው እዚህ ጋር እንደምታዩት ሆም ውስጥ ካፒታል ሌተር እና ስሞል ሌተር አለ። ይሄንን ሰሌክት አድርገን አፐር ኬዝ እንላቸዋለን ማለት ነው። በመጨረሻም ሁሉንም ሴክሽኖች እንደምታዩት ሺፍትን ተጭነን ክሊክ በማድረግ ሰሌክት እናደርጋቸዋለን። ከዛን ሼፕ ፎርማት ጋር እንሄዳለን። ከዛን አላይን የሚለው ቦታ ጋር እንሄዳለን። ከዛን ዲስትሪቢዩትድ ቨርቲካል የሚለውን ክሊክ እናደርጋለን ማለት ነው። እሺ በመቀጠል በራይት ሳይድ በኩል ያለውን እንሰራለን ማለት ነው። ስለዚህ ኢንሰርት ላይ እንሄዳለን፣ ሼፕ ላይ እንሄዳለን። ከዛን ሬክታንግል ሼፕ እንስላለን እንመርጣለን። ከዛን እንደዚህ ሰሌክት እናደርገዋለን ማለት ነው። ከዛ ሳይዙን እዚህ ጋር እንደምታዩት ሄቱን 3.01 እናደርገዋለን። ዊድዙን ሄቱን ደግሞ 8.29 እናደርገዋለን። ከዛን ሼፕ ፎርማቲንግ ላይ ሼፕ አውትላይን የሚለውን ነው አውትላይን እንለዋለን። እንደምታዩት አውትላይኑን እናጠፋዋለን። ከዛን ሴንድ ቱ ባክ የሚለውን እንመርጥለታለን ማለት ነው። ሴንድ ቱ ባክ ማለታችን ጥቅሙ ምንድነው? ከጀርባ እንዲሆን ያደርግልናል ማለት ነው። እዚህ ጋር እንደምታዩት ሴንድ ባክዋርድ የሚለው ጋር ገብተን ሴንድ ቱ ባክ የሚለውን እናገኘዋለን። ሴንድ ቱ ባክ ስንለው ከዚህ እንደምታዩት ከጀርባ ይሄዳል ማለት ነው። እሺ በመቀጠል የዚህን ሬክታንግል ከለር እንቀይረዋለን ማለት ነው። ስለዚህ ሼፕ ፊል ላይ እንገባና ከዋይት ቀጥሎ ያለውን ሁለተኛውን እንመርጥለታለን ማለት ነው። እንደምታዩት ግራፊክሱ ኮንትራስት ስለሚያደርግ በጣም ያምራል ማለት ነው። እሺ ቴክስት ቦክስን የምናገኘው ሼፑ ላይ ክሊክ እናደርጋለን። ከዛን ሼፕ ፎርማት ውስጥ ቴክስት ቦክስ የሚለውን ነው የምንመርጠው። ቴክስት ቦክስ የሚለውን አንዴ ክሊክ ስናደርገው ከርሰሯ እንደምታዩት ትይዝልናለች ቦታ ማለት ነው። ድራግ አድርገን ክሊክ እናደርጋለን ማለት ነው። እሺ ተመሳሳይ አይነት ስራ ለመስራት እዚህ ጋር የምንቀይራቸውን ሳይዝ አትሊስት ተቀራራቢ አድርጓቸው ወይም አንድ አይነት አድርጓቸው ማለት ነው። እዚህ ጋር ሄት 2.34 እናደርጋለን። ዊድዛችንን ደግሞ 4.1 እናደርጋለን። ከዛን አሁንም ሼፕ ፎርማት ላይ ገብተን በተለመደው መልኩ ሼፕ አውትላይንን ኖ አውትላይን እያልን እንሂድ። አውትላይን ምንም አይነት ቦርደር እንዳይኖረው ማለት ነው። ከዛን ስም እንጽፋለን ማለት ነው። በዚህ መልኩ ስማችንን ከጻፍን በኋላ ሰሌክት አድርገን ሆም ውስጥ እንገባለን። ከዛን ታይትል የሚለውን ስታይል እንመርጥለታለን ማለት ነው። በመቀጠል ፈርስት ኔምን ብቻ ሰሌክት እናደርጋለን። ከዛን ከለር እንቀይራለን። በዚህ መልኩ ፈርስት እና ላስት ኔምን የተለያየ ከለር ከሰጠን በኋላ ሁለቱንም ሰሌክት አድርገን ቦልድ እናደርጋቸዋለን ማለት ነው። ከስማችን በኋላ ልክ እንደዚህ ጆብ ታይትላችን እንጽፋለን። ሳመሪ ሊያደርግልን የሚችል እኛን ሊገልጸን የሚችል ነገር ማለት ነው። ከዛን አሁንም ሆም ላይ እንገባና ሳብ ታይትል የሚለውን ሰሌክት እናደርጋለን ማለት ነው። በመቀጠል ቦልድ እናደርገዋለን፣ ሴንተር እናደርገዋለን። በተመሳሳይ ላይኛውንም ሴንተር እናደርገዋለን ማለት ነው። በመቀጠል የመጨረሻው ቴክስት ከዚህ በታች ምንጽፈው ጀነራላይዝድ የሚያደርገንን እኛን ባጭሩ ሊገልጽ የሚችል ፓራግራፍ ይሆናል ማለት ነው። ስለዚህ ሳይዙን 12 እናደርገዋለን። ከዛን ካፒታላይዝድ ኢች ወርድ እናደርገዋለን። እያንዳንዱ ሌተር ብቻ ካፒታል ነው የሚሆነው ማለት ነው። ኦል ሌተር ካፒታል አይሆንም ማለት ነው። እሺ ፓራግራፋችንን በዚህ መልኩ ከጻፍን በኋላ ጀስቲፋይ እናደርገዋለን ማለት ነው። በመቀጠል ይሄንን ሴክሽን ኮፒ እናደርግና ለወርክ ኤክስፒሪየንስ እንጠቀምበታለን። ኮፒ ለማድረግ በተመሳሳይ መልኩ ልክ እንደቀደሙ እዚህ ጋር አራት ማዕዘኑ ላይ ክሊክ ካደረግን በኋላ ኮንትሮልን ስንጫን ፕላስ ሳይኗ ትመጣለች ከርሰሩ ላይ እንደምታዩት። ከዛን ሌፍት ክሊካችንን ይዘን ድራግ አድርገን እንወርዳለን ማለት ነው። እዚህ ፖዚሽናችንን እስከምናገኝ ድረስ አንለቀውም ማለት ነው። እንፈልገው ፖዚሽን ላይ ሲደርስልን እንደዚህ ድራግ አድርገን ሌፍት ክሊካችንን እንለቃለን ማለት ነው። እሺ በመቀጠል በዚህ መልኩ ኮፒ ፔስት ካደረግን በኋላ የመጀመሪያውን ጽሁፍ ሄዲንግ ስታይል ላይ እናደርገዋለን። ከዛን ይህንን ጽሁፍ ከነዚህ ሴክሽኖች ሄዲንጎች ጋር እናመሳስለዋለን ማለት ነው። ያ ማለት ከለሩን እንቀይራለን። ሁለቱንም አንድ አይነት ከለር እናደርገዋለን። ከዛን ሴንተር እናደርገዋለን፣ ቦልድ እናደርገዋለን። ከዛን ወርክ ኤክስፒሪየንስ ብለን እንቀይረዋለን ማለት ነው። ከዛን ጽሁፉን ሰሌክት አድርገን
ባክግራውንድ ከለር እንሰጠዋለን ማለት ነው። በዚህ መልኩ ለቴክስቱና ለባክግራውንዱ ከለር ቴክስት ከለር ስትፈልጉ እዚህ ጋር ትገባላችሁ፣ ባክግራውንድ ከለር ስትፈልጉ እዚህ ጋር ትገባላችሁ። ባክግራውንዱ ሙሉ መስመር እንዲያደርግላችሁ እንደዚህ ሴሌክት ስታደርጉ ትርፍ መኖር አለበት ማለት ነው። እዚህ ጋር አሁን እንደምታዩት ቀይረው ሌላ ባክግራውንድ ያደርጋል ማለት ነው። ነገር ግን ሴሌክት ስታደርጉ ሙሉን ካልመረጣችሁት ጽሁፏን ብቻ ከመረጣችኋት ደግሞ እስከ ጽሁፉ ብቻ ያለውን ባክግራውንድ እንዲቀይርላችሁ ነው እንደምታዩት ማለት ነው። እዚህ ሙሉን በመምረጥ እንደዚህ ከዚህኛው ጋር ደግሞ ኮንትራስት የሚያደርግ ተቃራኒ ከለር ታደርጉታላችሁ። ከዚህ በታች ትወርዱና ስታይሉን ኢንተንስ የሚለውን ትመርጡለታላችሁ። ከዛን ኢታሊኳን ታጠፋውትና ከዚህ በኋላ ለወርክ ኤክስፒሪየንሳችሁ። እሺ ወርክ ኤክስፒሪየንሱን ደግሞ እንጽፈው እንደዚህ ነው። ታይትሉን እንጽፋለን፣ የት ሀገርና የት ካምፓኒ እንደሰራን ካምፓኒ ኔም ነው፣ ሀገሩን እንጽፋለን። ፍሮም ዚስ ቱ ዚስ ከዚህ እስከዚህ ብለን ከዛን አጠቃላይ የሰራነውን ዝርዝር ባጭሩ የሚያስረዳ ነገር ፓራግራፍ እንጽፋለን። ፓራግራፉን ጀስቲፋይ እናደርጋለን ማለት ነው። ኦኬ እይታ ላይ አሪፍ እንዲሆን ፈርስት ታይትሉን እናደርጋለን፣ ካፒታል ሌተር እናደርጋለን ማለት ከዛን ሳይዞን የተወሰነ እንጨምርለታለን። እሺ ስለዚህ እነዚህን ቦታዎች ኮፒ አድርገን ለሁለተኛው ኤክስፒሪየንሳችን ደግሞ ይህንን ድራግ አድርገን ኮፒ ፔስት እናደርጋለን ማለት ነው። ይህንን ሰፋ እናድርገዋለን። ከዚህ በኋላ ኢንተር ብለን ኮፒ ፔስት እናደርገዋለን ማለት ነው። እሺ በመጨረሻም የላይኞቹን ሙሉን ኮፒ አድርገን ወደታችን እናወርደውና ለኤዱኬሽናል ባክግራውንድ ይሆነናል ማለት ነው። እሺ ስለዚህ ለኤዱኬሽን የላይኛውን ቦታ ብቻ ስለምንጠቀምበት ይህንን እናጠፋዋለን ማለት ነው። እሺ ኤዱኬሽን ላይ ፈርስት ዲግሪ እና ሰከንድ ዲግሪያችንን እንሞላለን ማለት ነው። ኤዱኬሽናል ባክግራውንዳችንን በዚህ መልኩ ከሞላን በኋላ በስተመጨረሻ የበለጠ ሉኪንጉን ለማሳመር ወርክ ኤክስፒሪየንስን ሙሉን ቴክስት ሴሌክት እናደርጋለን። ከዛን ታብን እንጫናለን ስፔሲንጉን ወደ መሀል እንዲያስገባልን ማለት ነው። ከዛን ቡሌቶችን እንጨምርበት፣ ሼፕ ስታይሎችን እንጨምርበታለን ማለት ነው። ከዛን ኢንሰርት ውስጥ እንገባለን፣ ላይን እንመርጣለን። ሼፕ ውስጥ ላይን እንመርጣለን፣ ኖርማል ላይን። ከዛን ወልታች ድራግ እናደርጋለን። እዚህ ጋር እንደምታዩት ሼፑን እስከ ጽሁፉ መጨረሻ ድረስ እንወስደዋለን ማለት ነው። እዚህ ጋር እንደምታዩት ከዛን ዌት እንጨምርበታለን። እሺ ስለዚህ የሼፓችንን ከለር ሼፕ አውትላይን ላይ እንገባና አምስተኛው ግሩፕ ላይ ሁለተኛው ላይን ከለር እንመርጣለን። እንደዚሁም ሼፕ ኢፌክት ሼፕ አውትላይን ላይ አሁንም ዌቱን 2/4 የሚለውን እንመርጥለታለን ማለት ነው። በመቀጠል አሁንም ሼፕ ላይ እንሄድና ኦቫል ሼፕን እንመርጣለን። እሺ ኦቫል ሼፕን ከመረጥን በኋላ ድሮ እናደርጋለን። ከዛን ሳይዝ ላይ እንሄድና 0.1 በ0.1 እናደርገዋለን። እሺ ስለዚህ ያንቀሳቀስን በዚህ መልኩ እናስጠጋዋለን። በዚህ መልኩ በአይቲ ሰፖርት ስትሬት ይሄንን እናደርጋለን። በመጀመሪያው ወርክ ኤክስፒሪየንሳችን ሁለተኛውንም ወርክ ኤክስፒሪየንሳችንን ኮንትሮል ተጭነን ድራግ በማድረግ መውሰድ እንችላለን። በዚህ መልኩ በሁለተኛው ወርክ ኤክስፒሪየንስ ስትሬት እናደርጋለን። በተመሳሳይ ለኤዱኬሽንም በተመሳሳይ እንሰራለታለን ማለት ነው። ይሄንን ለመስራት እነዚህን ግሩፕ አድርገን ድራግ አድርገን መውሰድ እንችላለን ማለት ነው። ራይት ክሊክ እናደርጋለን፣ ግሩፕ ላይ እንገባለን፣ ግሩፕ እንላለን ማለት ነው። ስለዚህ ግሩፕ ማድረጋችን ጥቅሙ ምንድነው? አንድ ላይ መውሰድ እንችላለን ማለት ነው። እሺ በተመሳሳይ ታችኛውንም ሴሌክት አድርገን ጽሁፉን ታብን እንጫናለን። ኪቦርዳችን ላይ ከላይ ድራግ አድርገን ያመጣነውን እናስተካክላለን ማለት ነው። እሺ ስለዚህ ይሄንኛውን ለማስተካከል ራይት ክሊክ ግሩፕ ያልነውን አንግሩፕ እናድርገውና ብቻውን መንቀሳቀስ ይችላሉ ማለት ነው። እዚህ ጋር እንደምታዩት ላይኑንም ሼፑንም ሳይዙን ማስተካከል እንችላለን ማለት ነው። በስተመጨረሻም ፋይናል ሬዚዩሜያችን ወይም ሲቪያችን ይሄንን ይመስላል። መጨረሻ ላይ በፒዲኤፍ ሴቭ እናድርገዋለን ማለት ነው፣ እንዳይበታተብንብን የሰራነው ስራ። እሺ ፋይል ሴቭ አስንላለን። የምንፈልገው ቦታ ላይ ለምሳሌ ዴስክቶፕ ላይ ሴቭ ላድርገው። ዴስክቶፕን መረጥ፣ አሱ ሲቪ ብዬ ከታች ሴቭ አስ ታይፑን ፒዲኤፍ የሚለውን እመርጥለታለሁ። ሴቭ ላለው ማለት ነው። ፋይናሊ የፒዲኤፍ አውትፑታችን ይሄንን ይመስላል ማለት ነው። በስተመጨረሻ ሞደርን የሆነ ሲቪ በዚህ መልኩ ሰርተናል ማለት ነው። ለተመሳሳይ አይቲ ቪዲዮ ቻናሉን ሰብስክራይብ ያድርጉ። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ፍሪ የሆኑ ቴምፕሌቶችን ቴሌግራም ላይ አስቀምጣላችኋለሁ። የቴሌግራም ቻናሌ ሊንክ ዲስትሪቢዩሽን ላይ አስቀምጣለሁ። ባይ ባይ።